ማረጌ ያው ሻምበል ባሻ ነው። ስሜ አለማየሁ ፋና ይባላል። ማረጌ ሻምበል ባሻ ነው። የክበብ ኃላፊ ነኝ። ከየት አካባቢ ነው? ከሐዋሳ ነው። ሻሸመኔ አካባቢ ነው ማለት ሐዋሳ ዞሮ ሐዋሳ ነው። ጥሩ ከዛ ነው ክልል ማለት ነው። ስለዚህ እስኪ በመጀመሪያ አንተ ከ15 ዓመት በፊት ስትገባ የነበረው መከላከያ ሰራዊትና አሁን ያለው መከላከያ ሰራዊት ከሚያደርገው ስራ አንፃር እንዴት ነው የምትገመግመው? ያው ከዚህ በፊት የነበረው መከላከያ ሲገባ ያው መከላከያ ለሀገር ነው ተብለን መታወቂያ ወጥቶ ለሀገር ለህዝብ ለድንበር ዳር ድንበር የኛ ከዚህ በፊት ለድንበር ነው ሻቢያ ድንበር ወሮ ነበር 92 ከዛ ቀጥሎ ከዛ ጀምሮ የኛ ነው የገባን ያለን ሻቢያ ድንበር እንዳይደፍ ሻቢያ ብቻ ሳይሆን ማንኛውም ሀገር ድንበራችን እንዳይደፍ የሚል ነው አላማ ይዤ የገባው። አንድ ተጠቃሚ ነኝ፣ ሁለተኛ ድንበርና ሀገር በጠበቅ ነው የገባው አላማ ማለት ነው። ስለዚህ ይሄ ደግሞ በሂደት ያው ማከፋፈል መጣ። የኛ አቋሜ ያው መከላከያ ከዚህ በፊት የገባውበት ነው አቋሜ ማለት ነው። ስለዚህ አሁን ደግሞ ያው ጠላት ለመጠበቅ ነው ሀገር፣ አሁንም ጠላት ለመጠበቅ ነው። ጦርነት ሲነሳም ያው ጠላት ሀገር ወረረ ነው። እኛ ሌላ ፖለቲካ እናቁም። ፖለቲካ ያው እንደሚታቁት አሁን እናንተ ከዚህ በፊት ወታደር የነበረው ያውቃል፣ አብረን ታገልነው ያውቃል። መከላከያ ከፖለቲካ ነፃ ነው ይባላል። ማንኛውም ለሀገር የመጣ ይከላከላል ነው ይባላል። ያን ፖለቲካ ነው ያወጣው። እኔ ያን ነው ያወጣው ደግለ ለአንድ ግለሰብ አይደለም የቆምኩ፣ ከዚህ በፊት የቆምኩ አላማ ያ ነው። ስለዚህ የሱን አላማ ይዤ ነው እስካሁን ሲታገል የነበረው። ውጋም ያው እርግጥ ውጋ ሲገባ ምን አዋጊም አይደለም፣ ያው ክበብ ነኝ። ክበብ ውስጥ ነው ያደኩ። ስለመምራት ስለማዋጋት ብዙ የሚያውቀው ነገር የለም። ያው አሁንም እቃ አብሮ ይዤ እየሄድኩ ሰራዊቱን እያገለገልኩ ሲጋር እና አሁን እየተደረገ ያለው ጦርነት ፍትሃዊ ነው እያልከኝ ነው? ፍትሃዊ ነው አልልም። ፍትሃዊ አይደለም አልልም። አላውቅም። ፖለቲካ ስለ ፖለቲካ አላውቅም። አሁን ህዝብ ይሞታል፣ እኛም ይሞታል። ያው እንደምታውቁት ነው ህዝቡ ሞተው እኮ ብረት የታጠቀ ነው። ንጹሃን ነው እየሞቱ ያሉት ውስጥ ንጹሃን ምን አገባቸው እዚህ ውስጥ? ህዝብ ሲሞት ያው እኛም እናዝናለን። ህዝባችን አብረን የኖር ነው። ትግራይ ውስጥ ነው ኖርኩ እኔ። ትግራይ ውስጥ አንድ አመት ብቻ ነው 2011 ወጣው። ከዚህ አፋር ክልል ላይ ነበር ነው አንድ ብርጌድ ማለት ነው። ከዛ በፊት እዚህ ከሄዳ ገባው እዚህ ትግራይ ውስጥ ተመደብኩ። ስለዚህ ህዝባችን ሲሞት እያዘን ነው፣ እኛም እየሞተ ነው። እኛም እየሞት ነው፣ ህዝባችንም እየሞተ ነው። እያዘን ነው፣ እያየን ነው። ደስ ይላልን አለ ንጹሃን ህዝብ እየሞተ ነው። ያው እያዘንን ቢሆንም ምንም ማድረግ አንችልም ማለት ነው። ምንም ማድረግ አልችልም። እኔም ለመሞት ውስጥ ነው ዛሬ ከመሞት ነው ወጣልም እንዴ። ስለዚህ ምንም ማድረግ ስለማይቻል ያው በዚህ ሂደት ነው የመጣሁት። የመናገር ግዴታ ግን አለበት እውነታውን ማለት ነው። እውነታው ካልነገርከን ብዙ ሰዎች እኔ እኮ ነግረውናል፣ ዋሽቻለሁ። ግን ካለህ ስልጣን አንፃር ፖለቲካ አላውቅም። ይሄ ተደረገ ያለው ጦርነቱ ከጁንታ ጋር ነው ማለት። ጁንታ ማን ነው? ጁንታ ማን እንደሆነ አናውቅም። ጁንታ እኛ ማን እንደሆነ አናውቅም። ትግራይ አይባልም፣ ሌላ ብሔር አይባልም። ጁንታ ነው የሚባለው። ጥይት የሚተኩስባችሁ ከምሽግ ሆነው ጁንታ ነው። በቃ የታጠቀ ኃይል ጁንታ ነው የሚባለው ከህዝብ ላይ ተለይቶ ማለት ነው። ከዛ ውጪ እኛ የምናውቀው ሌላ ነገር የለም። ጥሩ። ይሄ የታጠቀ ኃይል ምናልባት ጁንታ ነው ከተባለ ያልታጠቀው ህዝብ መከራውን እያየ እየተዘረፈ ያለው ህዝብ በምን አበሳው ነው? እሱ ኮንነናል። እሱ የኛ ህዝብ ለምንድን ነው የሚዘረፈው? ለምንድን ነው ከብት የሚታረደው? ለምን ቤት ይሰበራል? ለምን ንብረት ይዘረፋል ብለና ይሄ ራሱ የሀገሩ መንግስት ነው የሚያውቀው። እዛ ላይም ጦርነት ተከፍቷል ነው የሚባለው። እኛና በወቅቱ የነበረው እኛ እዚህ ክልል አልነበርንም፣ ሌላ ክልል ላይ ነበርነው፣ አፋር ክልል ላይ ነበርነው። እኛ ብርጌድ አሁን ያለው ማለት ነው። ስለዚህ በዛን ሰዓት በምን ተነሳ ከኤርትራ ጋር ነው ከማን ጋር ነው አናውቅም። ከ10 ቀን በኋላ ነው እዚህ የገባን ከዛ ተነስተን። ስለዚህ ጦርነቱ እኛ ሳንገባ በፊት ነው ተነሳ። ሰሜን እዝ ነበር። ሰሜን እዝ አባላት የሆኑ ሰዎችም ታገኘው ነው። ምንድነው ያለው? እስኪ ስለ ሰሜን እዝ ተደፈረ፣ በታንክ ተረገጠ ሲባል ነበር። እሱ ትክክል ነው። ያው እሱን እኮ ይዤ ነው ጁንታ የተባለው እሱ ነው። በሲኖ ተረግጠናል።
የተባለው ነበር አብያዲ የተባለው ሳይሆን አንተ ላይ ያሉህ ሰሜን እዝ የተማረከ ጊዜ ጥቅምት 24 ምንድነው የተደረገው? አንተ ምን ሰማህ? የተደረገው የሰማሁት በሲኖ አስፋልት ላይ አስተኝቶ በሲኖ አዝረግጧል። እኛ ሰራዊት የሀገር መከላከያ ሰራዊት ነው ተባልነው እዛ ሲሰሙ ሲንሰማ ማለት ነው። በዛ በተነሳ ቀጥሎ ያለው ነው ያልከው። ቀጥሎ ከተያዙ በኋላ ተማርከው ወደ ሀገራቸው ከተያዙ በኋላ አይደለም መጀመሪያ እያልኩ ነው። መጀመሪያ የሀገሯቸው ሄዱት እኛ ከገባን በኋላ ነው ከተያዙ በኋላ። መጀመሪያ በሲኖ ተረገጠ ተባለ። በሲኖ እንዴት ሰራዊት ይረገጣል? የሀገር ሰራዊት ሁሉም ተናደዱ። የሰራዊት አባላት ከኔ ጭምር ተናደዱ። እርግጥ እኛም እዛ ብንሆን እንደዚህ ነው የምንሆነው ነው ብለና በዛ ደግሞ ገብተህ ስናይ ያው ተለቆ ወደ ሀገራቸው እንደሄዱ ነው። ከዛ በኋላም የተማረኩ አሉ። እነሱም ተለቆ ወደ ሀገራቸው እንደሄዱ ነው የሰማነው። አው ወደ ሀገራቸው ማለዱም ያው ተይዞ አሁን እስር ቤት ነው። ማን አሰረ? ያው ራሳቸው መከላከያ አሰረው። ሌላ ማን አሰረው? ያው እስር ቤት አለ ነበር። ያው ተለቀቁ አልተለቀቁ ኢንፎርሜሽን አላውቅም። ያው ከሄዱ በኋላ ታስሯል ነው የሚባለው። ያው ወደ መከላከያ አልተመለሱ። ያው ከስራ ውጪ ነው እስር ቤት ይኖሩ። ከዛ በኋላ ተለቀቁ፣ ግን ወደ መከላከያ አልተመለሱ። ጥሩ። ታዲያ የኢትዮጵያ ሕዝብ አሁንም በሰሜን እዝ ላይ ጥቃት ስለደረሰ ነው ሰራዊታችን እየታገለ ያለው እያለ ልጆቹን እየላከና ሰንጋበሬም እየላከላችሁ ነው። እንደው ምንድነው ታዲያ እውነታው? እስኪ ለኢትዮጵያ ሕዝብ አስተላልፍ። ትክክል ነው። መጀመሪያ እንደዛ ነው። መጀመሪያ እኛ ስንገባ ያው ሕዝቡ ሞራል ነበር። ሕዝቡ ሞራል በሬም ይሰጡናል፣ እህልም ይሰጡናል። ያው እስከ ምሽግ ድረስ እስከ በርገሌ ድረስ መጥቶልናል። በርገሌ ነው ጋር ጀመርነው። እስከዛ መጥቶልናል ሁሉ ነገር። ያው ከዛ በኋላ ደግሞ ህዝቡ በምንድነው አላውቅም። አሁን በተለይ አማራ ህዝብ እንደ በፊቱ ሞራል የላቸው። መጀመሪያ አማራ ህዝብ ምን አይነት ድጋፍ ሲያደርግላችሁ? ያው እነሱም ያው አንደኛ በድንበር በኩል ብዙ በኩል ድንበር ከዚህ በፊት እነሱ የነበረው ወደ ትግራይ ክልል እንደ ተገነጠለ ነው የሚባለው ወደ 3 አቅጣጫ አካባቢ ማለት ነው። እሱ ሲመለስላቸው ያው ሞራል ነበራቸው። ሁሉ ነገር ድጋፍ ሊያደርጉልን ነበረ። በወቅቱ የኛ ሬሽን ብዙ አይደርስልንም። አብዛኛው ደረቅ ሬሽን ነው የምንበላው። ብዙ ድጋፍ እስከ ፈሳሽ እስከ ውሃ እስከ በሬ ነው የሚያመጡ ነበሩ። አሁን ከዛ በኋላ ግን አሁን አቆሙ። አሁን የለም። እነሱም ያው ቅሬታ ነበራቸው። ምን ላይ እንደሆነ ያው አማራ ህዝብ ተጨፍጭፏል በመንግስት የሚባል ሰላማዊ ሰልፍ ሁሉ ሲወጡ ነበሩ። ከዛ በኋላ አማራ ህዝብ ያው ድጋፉም ትንሽ ከኛ የነበረው ድጋፍ አስቀርቷል ማለት ነው። ከዛ በኋላ እኛም ያው የህዝብ ጉዳቱን ሁሉ ተራርቷል። አብዛኛው አማራ ልጆች አሁን እዚህ ውስጥ የሉም፣ ወጥቷል እንዳለ ጠፍቷል። በቃ እኛ ህዝብ እየተጨፈጨፈ ነው። አላ ምክንያት አናውቅም፣ እየተጨፈጨፈ ነው የሚል ነው። ለማን ነው የሚታገለው? መሀል ሀገር ነው፣ በድንበር በኩል ነው። አናውቅም እንደሱ አማራ ህዝብ እየተጨፈጨፈ እኛ ለማን ነው የምንታገለው የሚሉ ለቆ አብዛኛው አሁን እዚህ ውስጥ ደቡብ ነው የሚበዛው። ወደ 90% በመቶኛው የደቡብ ተወላጅ ነው እንትን ያለውና ለምን ይመስላል? ምክንያቱ ያው ነው አላማ። ለማን ነው የምንታገለው? ህዝባችን የሚጨፈጨፍ ሆነ ነው። በዛ ኦነግ የሚባል ይጨፈጨፋል፣ በዚህ ደግሞ በድንበር ምክንያት በዚህ በእንትን ይጨፈጨፋል። እኛ ለማን ነው የምንታገለው የሚል ነው። እኔ ወሬ ነው። የደቡብ ልጆች ይበዛሉ እዚህ ውስጥ። ለምንድን ነው እንደዛ የሆነው ነው የኔ ጥያቄ። ደቡብ ልጆች ይበዛሉ። ደቡብ ልጆች ያው ለምን እንደበዙ ያው መጀመሪያ እኩል በኩል ነው። እነኚህ ያው እኛ ማለት ከደቡብ አካል አንዱ ነው። እኔ ከዚህ በፊት እንደነገርኩት ለመከላከያ ሲቀጠር ለሀገር ነው እንጂ ለድንበርም ለውስጥ ለውስጥ ለመከፋፈል አይደለም የታገልኩ ብሎ ነው። እነዚህም ያው አላማቸው እንደዛ ይመስለኛል፣ እንደኔ ነው። እነኛ ግን ወጥቶ ሲሄዱ እኛ ለማን ነው የምንታገለው? ህዝባችን እየተጨፈጨፈ የሚል ነው ወሬ ነው የምንሰማው። እኛ ከዚህ ሄዶ በስልክ ምናምን ጓደኛ ሲነግሩ ነው የምንሰማው እንጂ ሌላ ነገር እኔ ጠለቅ ብዬ የማውቀው ጉዳይ ነገር የለም። ይሄ ነው የሚመስለኝ። ይሄ ነው። ጥሩ። የኤርትራ ሰራዊት በተመለከተ ምን ትላለህ? የኤርትራ ሰራዊት አይገጥ እኛ አሁን ከዚህ በፊት አሁን ቅድም እንደተናገርኩት ለምንድን ነው ህዝባችን የሚዘረፈው? እኛ ቢለን ቆንነና አይዘርፉም። እነሱም ለሀገራቸው ነው የሚታገሉት። ሀገራቸው ላይ ጦርነትም ስለተከፈተ ለሀገራቸው ለድንበራቸው ነው የሚታገሉ እንጂ
አይነኩም ነው። እነሱም እንደኛ ነው። ህዝብ አይነኩም ነው። እኛ ህዝብ አዎ እንደዛ ነው። አይነኩም። እኛ ደግሞ እያየን ነው። እያየን ነው። አብረን ጎን ለጎን ስላለን በሬ ማርዳሉ፣ ቤትም ይዘርፋሉ። ያው እቃ የተለያየ ነገሩም የጫኑ ነው። በመኪና ጭኖ ነው የሚሄደው። ያየን ነው። እና እናንተ ለሀገር የተቋቋማችሁ ሉዓላዊነት የሀገር ሉዓላዊነት ለማስከበር የተቋቋማችሁ መከላከያ ሰራዊት ከሆናችሁ ህዝብ በገዛ ሀገራችሁ ገብቶ አንድን ሰራዊት የህዝብን ንብረት ሲወስድና ንጹሃን ሲገድል ለምን ዝም አላ? እንዴት ዝም ትላላችሁ? ዝም አላልንም። እኔ ዝም አላልኩም። ለምን ህዝባችን ለምንድን ነው እንደዚህ የሚያደርጉት ብለናል፣ ኮንነናል። አይነኩም። ካሁን በኋላ ነው ምላሽ የሚሰጠን። ካሁን በኋላ አይነኩም። ለድንበራቸው ለሀገራቸው ከሆነ በነጻነት የታገሉ እንደኛ። ከዛ ውጪ የህዝብ ንብረት የሀገራቸው ድንበር ለማስከበር እንደዛ ነው። የጦርነት ሀገራቸው ላይ ከተከፈተ ነው። ስለዚህ አሁን ደግሞ የህዝብ ንብረት እንዳይነካ ንብረታችን ህዝባችን እንዳይነካ ብለናል። አይነኩም ነው። ጥሩ። እስኪ ስለዚህ ጦርነት ንገረኝ። አሁን ስለተማረከበት ጦርነት የትግራይ ሰራዊት እንዴት አገኘው? አቋሙ፣ ቁመናው? ያው የትግራይ ሰራዊት ያው እኛ እርግጥ ጦርነት እንዋጋለን ብለን ለምዝዴ መጣ ጭላ ያው ክፍለ ጦር እዚህ አለ። ክፍለ ጦር አካባቢ አንድ ላይ ለመሆን ነው የመጣ ነው። አንድ ላይ መጣን። ያው እዚህ ደግሞ ቦታ ተሰጠን። እዚህ ነው ቦታችን። ያው መኪና መንገድም ስለን ሬሽንም በዚህ ይመላለሳል፣ ውሃም በዚህ ይመጣል። ምንም የለም የሚል ነው። እዚህ ለመቀመጥ ነው የመጣ እንጂ ለጦርነት አይደለም መጣ። ያው ማታ ኢንፎርሜሽንም አልተነገረም፣ ምንም አልሰማንም። ሁሉም ተኝተናል። ምንም ዝግጅነትም አልነበረም፣ መዘጋጀት ምናምንም አልነበረም። ከዛ ሌሊት ወደ 8 ሰዓት አካባቢ ይመስለኛል ለውጥ አለና ጥንቃቄ አድርጎ የሚል ኦፕሬተሮች ይነጋገራሉ። ከዛ ያው ይሄ ጥንቃቄ ምናምን የተለመደ ነው እያልን እኛ ዝም ብለን ተኝተናል። ያው እኔ ንብረት ነበር፣ የክበብ ንብረት ያው መኪናዎች ጋር ነበርኩ። መኪና ላይ ንብረት ስለጫንኩ ማለት ነው። ያው እዛ መኪና ስር ስለተኛው እዛ እኔም ተኝቻለሁ። ከዛ 10 አካባቢ 11 ሰዓት አካባቢ በዛ በኩል ቶክስ ተጀመረ። በዚህም በጀርባችን ተጀመረ። ያው በዛ ቀጠለ 3 ቀን። ዛሬ 3ኛ ቀን ነው ይመስለኛል። ይሄ 3 ቀን ሲዋጉ ግን ያው ውሃ የለም፣ ምግብም ኮሽሮም የለም። ያው እስካሁን ምንም አልቀመሰም ጦሩ ማለት። ለምንድን ነው እንደዛ ያለው? ይሄ ቤት ውጣ፣ ወዴት ነው የምሄደው? ይሄ ታገኛል። ተከባችኋል? አዎ ተከበና። በዚህ ቶክስ ነው የሄድን። ሁሉም በቃ መከላከል ላይ ነው እንጂ ወደ ውሃ ወደ ምግብ ምን መከላከል የለም። በዛ በቃ ወደ ጦሩ ደከማ። መጨረሻ ሲጠናባቸው ያው ፈረሰ ማለት። አውሮፕላን መጥቶ ድጋፍ እያደረገላችሁ ነበር? አልተማችሁ? አውሮፕላን የኛ ነው የመጣው። የናንተ እንደመጣ እኛ ነው የመጣው። ስንት ሰዎች መስዋዕት? አይ ብዙ ሰው እንኳን ብዙ አልጎዳም። አንድ ሁለት ሰው ቆስሏል። እሱ አውሮፕላኑ የመጣ መርፉ ለመምታት ነው እንጂ መርፉ ተማረከ የሚባል መርፈኞች ሲናገሩ መርፉ ተማረከ የሚባል ማታ ሪፖርት ተደረገ የሚባል ነው። መርፉ ለመምታት ነው እንጂ ወረወረው ለሌላ ወረወረው። እዛ አካባቢ መርፉም ስላልተማረከ እዛ አካባቢ ስላለ ጦሩ ሰራዊቱ እዛ ሲወረውር አንድ ሁለት ልጆች ያቆሰሉ እንጂ እንትን ለመምታት አይመስለኝም። እና በሰራዊቱ ላይስ ምን አይነት ድንጋጤ ፈጠረ? የራሳችሁ ቦታ ላይ ሲያርፍ የአውሮፕላኑ ምት አይ እንደ ግሌ የተሰማኝ እንዴት አየር መልሶ ወገን ይመታል የሚል ያይ ወገን ይመታል ሳይሆን በስህተት ነው። እንዴት አየር ወገን ይመታል? ወገን ያለበትና ጠላት ያለበት እንዴት ሳይለይ ወገን ይመታል? ይሄ ነገር አለ የሚል በውስጡ ይዟል ጦሩ። ከዛ መርፉን ለመምታት ነው። መርፉ ተማረከ የሚባል ሪፖርት ተደረገ። መርፉን ለመምታት ነው። ስህተት ነው፣ ተሳስቶ የሪፖርት ስህተት ነው ተባለ እንጂ ጦሩ በቃ እንዴት ወገን ይመታል? ለይቶ ማይመታ ከሆነ ለምን ወገን ላይ የሚወረውር የሚል ስሜት ይዟል። በዛን ወቅቱ ማለት ያው ዞር አድርጎ ያው መርፉን ለመምታት ነው የሚል ምላሽ ተሰጥቷል።